ማህደርን ማን ገደላት? ማንስ ተጠረጠረ? የእዝራ እህት ወይዘሮ መነንን እና ሀብልን ከቤት አስወጣለሁ ብላ ከክስቷ አጸዴ ጋ ሆና ያሴረችው ሴራ ራሷን ወደ ፖሊስ ጣቢያ ወሰዳት። ለሰው ጉድጓድ ስትምስ ራሷ ገባችበት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ያደረጋችሁ አበረታቱ። የሚያከፈልበትም ውድ ቤተሰቦቼ እንግዲህ ባለፈው ማህደር ሞታ ተጠርጣሪዎቹም እንግዲህ ራስ በራሳቸው እየተፈራሩ ነበር። እዝራም እንግዲህ በጣም አዝኖ ነበር። እንግዲህ ተጠርጣሪዎቹ አጸዴ እና ወይዘሮ መነን ነበሩ። አጸዴም እንግዲህ በመነን አሳብባለሁ እና በሀብል እያለች ነበር። እንዲሁም ደግሞ መነንና ሀብልም ደግሞ አጸዴ ናት የምታስገድላት እያሉ ራስ በራሳቸው ፈርተው ነበር ማለት ነው። ግን አሁን ላይ ደግሞ ሌላ እንግዲህ አጀንዳ መጥቷል። እሱም ደግሞ የወይዘሮ መነን እና እንዲሁም ደግሞ የሀብልን አዳራሽ እንግዲህ በፍለጋ አግኝተው ሰፈራቸው ድረስ ሄዱ። በማጣራት ሰው በመያዝ እንግዲህ አጸዴ አጣርታ መረጃ ይዛለች ማለት ነው። ባለፈው እንደሰማ ነው። አሁን ላይ ደግሞ በፊት የእዝራ እህት ከማንም ጎን አልነበረችም። ምክንያቱም ብቻዋን ነበር ከአባቷ ጋር የተጓዘች ያለችው በሀሳብ ነገር ግን አሁን ላይ አጸዳ ክስቷ ወደ እሱ አድርጋታለች ማለት ነው። አሳምናታለች። ያመነችውም ደግሞ ወይዘሮ መነን ስሟ ዘነቡ እንደሆነና እንዲሁም ደግሞ ለውርስ እንደመጣች ሀብልም ልጇ እንደሆነች ያለውን ነገር መረጃ ስትሰማና ስታይ ወደ አጸዴ የሆነች ማለት ነው። አባቷን እንዲያውም የሆነ ነገር ነገር ብላ ስትለው መጥፎ ነገር ከሆነ ተይኝ ብሏት ተወቹ ማለት ነው። ግን እሱ አባቷ በጣም ተናዶ ነበር። ከዛ በፊትን ግን የልጁን እንግዲህ ጉድ ሰምቶ ነበር። ተጠርጣሪ ሆነ እንግዲህ ማህደር እንደገደለች ሰምቶ ተናዶ ነበርና አክስቷም መጣች። አክስቷም እንግዲህ የሆነ ነገር ልነግርህ ነበር ስትለው ታዩ መጥፎ ነገር ከሆነ አላት ማለት ነው። እሷም ደግሞ አክስቷን እዚህ ቤት ለምን ትመጫለሽ? እኔ ይቅርታ ባረግልሽም እኮ ሁለተኛ እዚህ ቤት ስትል ላለመስራት በምን እተማመንብሻለሁ እያላት ነበርና ከዚያም በኋላ እንግዲህ ልጁ የእዝራ እህት አይ አክስቴ ጥሩ ሰው ናት፣ እነዚህ ሁለት ሰዎች ናቸው እንጂ ብላ እንግዲህ መነንንና ሀብልን ስትወቅስ አርፈሽ ተቀመጭ እያተናዱ ሄደ ማለት ነው። መነን እንግዲህ በጣም ተጨንቃለች። አሁን ላይ ደግሞ መነን በጣም መረጃ እየወጣባት ያለችው እንግዲህ ሀብልና መነንም ለብቻ ጦርነት ከፍተዋል። ምክንያቱም መነን እንግዲህ የሀብል እናቷም እና እንጀራ እናቷም እንግዲህ እንደነበረች እየነገረቻት ነበር ማለት ነው። ከመጀመሪያውኑ ቤተሰቦቿ ሐኪም ቤት እንደጣሏት እና ከሐኪም ቤት ተወልደ ሐኪም ቤት ተጣለች እና ከሐኪም ቤት አንስታ እንዳሳደገቻት ነበር እየነገረቻታቸው። በዛ ላይ ደግሞ በጣም እያሰቃየቻት በጣም የልጅነቷን ተውስጥ እያነሳች በጣም የተሰቃየ ነበር ሀብል ማለት ነው። ያው ማለት ለጥቅም ብላ ነው ያሳደገቻት። አሁንም ጥቅም ለማግኘት ነው ማለት ነው። እና እነሱ ለብቻቸው እንግዲህ ሀብልና መነን ጦርነት ከፍተዋል ማለት ነው። ከዚያም በኋላ እንግዲህ መነን ሀቁ ማናት ሀብል መነን ለራሳቸው አልተስማሙም። ነገር ግን ደግሞ ሀቁ እንዲወጣ የምፈልገው ሀብል ናት ማለት ነው። እዚሁ መሀል እንግዲህ አባቷ የታመመ ጊዜ ወደ መኝታ ክላስ ገብቶ በጣም ስለተናደደ የልጁን ጉዳይ ያው እሷን ገዳይ እንደሆነ እንደተጠረጠረ ሲሰማ መጠጥ እየጠጣ መነን ገብታ ምን ሆነህ ነው ብላ እየጠየቀችው ነበር። እንግዲህ ያው በጣም ንግግሩ ያስፈራ ነበር። ከዛ ተጨንቃ ነበር። ምክንያቱም የራሷ ስራ ሰምቶብኛል ነግረውት ነው ብላ በጣም ተጨንቃ ነበር ማለት ነው። አይ ተይኝ ብቻዬን ተይኝ ብሎ አስወጣት ማለት ነው። በራፍ ላይ ቆማ እንግዲህ ልጄ ምንም ማድረግ አልችልም እንግዲህ ብሎ ሲል ስለምን ልጅ ነው የሚወራኝ? ስለኔ አልነገሩትም፣ ስለኔ አይደለም እንደው የዛሬን እያለች በጣም የተመሰነች ነበር ማለት ነው። ፈርታለች ማለት ነው። ጉዷ ይወጣብኛል ብላ ከዚያ ወርዳ እንግዲህ ሀብል ቁጭ ባለችበት መታ መነን ዛሬ እስክንድርን አግኝተሹ ነበር እንዴ? በጣም ነው የተናደደ የተቀየረው እያለቻት ነበር። እዚያው መሀል እንግዲህ
እነ ኢዝራ እህቱና ኢዝራ መጡ ማለት ነው። እህቱና ኢዝራ መጥተው እንግዲህ አጋጣሚ ኢዝራ ግን አሁን ላይ አክስቱን በጣም ነው ያው ወጥመድ እንደሆነ የገባው። ወጥመድ ይሄ የአክስቴ ወጥመድ ነው እንዴት አመንሻት እያለ ነበር ማለት ነው። እንግዲህ ቢላዋ ራሱ ከቤት እንደጠፋ ሀብል እየተናገረች ነበር። አጸድና ሀብልም እንግዲህ እየተነጋገሩ ነበር ማለት ነው። ከአሁን በኋላ እንግዲህ ሁሉ ነገር ታውቋለ፣ ተዝተ ቤት ብትወጪ ይሻለሻል እያለቻት ነበር አጸድ ማለት ነው። እኔ ነገር ምንም አልፈልግም፣ ያው ሰተት ብዬ እንደገባው ሰተት ብዬ መውጣት ነው ፈልገው እያለች ነበርና ትነዛ ነጅ እያለቻት ነበር። ከዚያም ወዲህ እንግዲህ የማህደር ገዳይ አንቺ ነሽ የገደልሻት አይደል ስትላት ሀብል መሀንቺ አጸደ በጣም ደነገጠች ማለት ነው። በጣም ስደነግጥ አረ እኔ አይደለሁም እንዴት ልትቻልሽ ነው ስትላት፣ አይ እኔን ለማስያዝ አንቺ ነሽ የገደልሻት ምናምን ስትላት፣ እንዲሁም ደግሞ ቢላዋ ከቤት ጠፍቷል ነበረች። የምን ቢላዋ ስትላት፣ እኔ የምከትፍበት ሁሉ ጊዜ ጠፍቷል ከቤት ነበር ያለች ማለት ነው። ባለፈው ግን እንትና ነግራታለች መነን፣ ወይዘሮ መነን ለምሳሌ ተገላ ነው ተብሏል። ስለዚህ ተገላ ነው ስለተባለ በቢላዋ አንቺ የምከትፊበትን ቢላዋ ይዘው ሄደው አሻራው ላይ ተገኘሽ አንቺ መያዝሽ ነው ተጠንቀቂ ብለን ብላን ነበርና ያው እዛ ላይ ቅርቧል ነበር ሀብል ተጨንቃ ነበር ማለት ነው። ከዚያም ወዲህ እንግዲህ ትታት ሄደች ማለት ነው ሀብል ያው ወይዘሮ መነንና ሀብል ለብዙ ጊዜ ተጨቃጨቁ። ያው እንትና ሀብል ምንም ነገር ልትሰማት አልቻለችም፣ ወይዘሮ መነን ማለት ነው። አሁንም ለጥቅም ብለሽ በፊትም እያሰቃየሽኝ ይበቃሻል፣ አሁንም ለጥቅም አልተውሽኝም፣ በቃ ካሁን በኋላ የየብቻችን መንገድ መሄድ ያለብን ነበር ያቻት። የየብቻ መንገድ ብሎ ነገር የለም፣ አንቺም ልትጠቀሚ እንግዲህ አንቺም ጥቅም ለኔ ጥቅም ነው ነበር ያቻት። ሁሉም ነገር እኮ አውቃለሁኝ እስክንድር ለገንዘብ እንደቀረብሽውና በልጁ ስም እንዳስተላለፈ ከዚያም በኋላ እኔን ደግሞ ከልጁ ጋር ገብተሽ ጥቅም ልታገኝ እንደሆነ እኮ አውቃለሁ። ስለዚህ ምን ቻንስ አለሽ ታዲያ? ካሁን በኋላ ሁላችንም ብንወጣ ይሻላል። ደግሞ ሁላችንም በአንድ ነው ሁሉን ነገር የምንወጣው፣ ሁሉ የብቻ የሚባል ነገር የለም ብላ አጠንክራ ንግግሯ ስታጠነክርባት ዘዋ ተመራመነን የራሱ ጉዳይ በቃ እንደሆንሽ ሆኔ ብላ ታተወጣች ማለት ነው። እዚሁ መሀል እንግዲህ ወይዘሮ መነን ሀብልን ስትጠይቃት እስክንድር መሆኑ ነው ምናምን ብላ ስትጠይቃት ድንገት እንግዲህ ዝራ ካቱ ጋር እያበደ መጣ ካክስት ጋር ማለት ነው። ከዚያ የምሰማው ነገር ሆነን ነው ብሎ ሲያስምን ምኑ ሲባባሉ ከዛ ያው ለምን አንቺ አታፍሪ መሆንስ ብላ አክስትየው ስትላት፣ አይ ዝም በሉ እናንተ እኔ ሀብልን ጠይቃታለሁኝ ብሎ ሲጠይቃት እንግዲህ ከዛ አባትየው ከላይ መጣ ማለት ነው። ወይዘሮ መነን እና ሀብል እናትና ልጅ መሆናቸው እውነት ነው ብሎ ዝራ ሲጮህ አባቱ ሰምቶ ነበር እና ምንድነው የምሰማው ነገር እውነት ነው እያለ አባትየውን በሚጠይቅበት ሰዓት ግን በጣም የሚያሳዝነው እስክንድር ሀብልን በጣም ነበር የሚወዳት ሀይቅን። እሷ ራሱ በቃ እንደ አባት ነበር የምትንከባከባቸው የምትንከባከበው ማለት ነው። እሱም ደግሞ ልጅ ነበር የሚላት እንግዲህ ማለት ነው። እዚህ መሀል እንግዲህ ይሄ ነገር ሲፈጠር በጣም ከባድ ነው። ከዚያም በኋላ እንግዲህ ምንድን ነው ሀብል የሚባለው ነገር እውነት ነው ወላ ጆሮዬ ነው እያለ ሲጠይቅ እኔ ያው ተውድም ሲከራከሩ ሀብል ትናገር ተብሎ ሀብል እንግዲህ እኔና ወይዘሮ መላት ብላ ሁሉ ነገር ልትዘረግፈው ስትል ፖሊስ ቆረቆረ ማለት ነው። ፖሊሱ ሲመጣ ሁሉም ተደናገጡ። ነገር ግን እኔ ያሰብኩት ራሱ ወይዘሮ መነንን ወይም ደግሞ አክስቴቱን አጸዴን ነበር የጠረጠርኩት ማለት ነው። እና ያልታሰበችው እንግዲህ የኢዝራ እህት ተጠርጥረሻል ተብላ ተወሰደች ማለት ነው። ወይዘሮ መነን እንግዲህ በጣም ልቧ እየመታ ነበር ፖሊስ ሲመጣ ማለት ነው። አበቃልኝ ብላ አሁን እንግዲህ በጣም ነው ደስ የሚላት ማለት ነው። ግን እውነት ይህን ሴራ የምትሰራው ወይዘሮ መነን ናት ወላ እንትና አጸዴ ናት? ይህንን ያኔ እህትዬቱ የኢዝራ እህት ለማድረጓ እንደሚያጣብቁባት ወይ ማህደር ወይ እውነት የኢዝራ እህት ማህደርን ገላት ነው ማለት ነው። ቀጣይ እና ያለው ቪዲዮ ስብሰብ